ከምዕራፍ 28 ጀምሮ ያለውን እንመለከታለን ማለት ነው። ምዕራፍ 28 ላይ የመጀመሪያ እግዚአብሔር መጥቶ አሮንና ልጆቹን ለክህነት አገልግሎት ለዩልኝ ይላል። አሮንና ልጆቹን ለክህነት አገልግሎት ለዩልኝ፣ እግዚአብሔር ይለያል የሚያገለግሉትን ለዩልኝ ይላል እና ቁጥር 2 ላይ ያለው ቃል በጣም ወደድኩት። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት ይላል። ልብሱ አያችሁ ዝም ብሎ ሰውነትን ለመሸፈን ብቻ ሳይሆን የሚለበሰው ለክብርና ለጌጥ እንዲሆን ስራለት፣ ለወንድምህ ለአሮን ስራለት ይላል። ሃሌሉያ ሃሌሉያ። ሶፊያ አንድ መዝሙር አላት ታውቁታላችሁ። የክብር ልብሴ ጌታ ኢየሱስ የሚል አንድ መዝሙር አላት እና ይህንን ቃል እያነበብኩት እኔ በቃ ወደዛ መዝሙር ተወሰድኩኝ። ለክብርና ለጌጥ እንዲሆን የተቀደሰው ልብሳችን ክርስቶስን ለብሳችሁታል ይለን የለ ሐዋርያው ጳውሎስ ቆላስይስ ላይ። ይሄ ልብስ ገበናችንን ብቻ የሚከድን አይደለም፣ ራቁትነታችንን ብቻ የሚሸፍን አይደለም ለካ። ሃሌሉያ። ይሄ የሚቀድሰው ልብስ ማለት ነው። የተቀደሰ ልብስ ነው። ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። ደስ አይልም? አይማርክም ቃሉ? ኢየሱስን ስንለብሰው የሆነ ራቁትነታችን ብቻ አይደለም የተሸፈነው፣ ገበናችን ብቻ አይደለም የተከደነው። ኢየሱስ የክብር ልብሳችን ነው፣ የጌጥ ልብሳችን ነው። ሃሌሉያ ሃሌሉያ። የትም ቦታ ለብሰነው ብንሄድ የማናፍርበት፣ የተዋብንበት፣ ያማርንበት፣ ሰው ፊትም እግዚአብሔር ፊትም ያማርንበት የተዋብንበት መታያችን፣ የክብር ልብሳችን፣ ዝርግፍ ጌጣችን ኢየሱስ ነው። ክርስቶስን ለብሳችሁታል ስለሚል በአዲስ ኪዳን አሁን ለክብርና ለጌጥ የሚሆን የተቀደሰ ልብስ ከጨርቅ አይደለም የሚሰራው፣ ራሱ ክርስቶስ ነው ለክብር የሚሆነው ልብሳችን። ሃሌሉያ። ለክህነት ለይልኝ አለው። የካህናት ስራ በዋናነት ምን መሰላችሁ? የመጀመሪያው የህዝቡን ኃጢአት ማስተሰረይ ነው። ማስተሰሪያን ያቀርባሉ። ህዝቡ ይበድላል፣ የማያቋርጥ መስዋዕት ያቀርባሉ። ቅድም እንዳያችሁት ጠዋትም ማታም የቤተ መቅደሱን የዚህ እንትኑን አሰራር የማደሪያውን ድንኳን አሰራር ብትመለከቱት እስከዛሬ ያየናቸውን ዲቴይሎች ብታያቸው መቀመጫ የለም። መቅደስ ውስጥም የለም፣ ቅድስት ውስጥም የለም፣ ቅድስተ ቅዱሳን ውስጥም የለም መቀመጫ። ለምን ካላችሁ የማይቋረጥ መስዋዕት ስለሚቀርቡ። ህዝቡን መበደሉን አያቆምም፣ መስዋዕትን ማቅረባቸውን አያቆምም እነሱ። ስለዚህ ያለማቋረጥ ቆመው ነው ያሉት። ሊቀ ካህናት አይቀመጥም፣ ሁል ጊዜ ይሰዋል። የኛ ሊቀ ካህን ብቻ ነው። ሃሌሉያ ሃሌሉያ። በስልጣኑ ቀኝ ሄዶ ቁጭ ያለው ስራውን ስለጨረሰ ዕብራውያን ምዕራፍ 1 ላይ ተቀመጠ ይለናል። በምን ሂሳብ ነው ሊቀ ካህን የሚቀመጠው? ጨረሳ አንድ ጊዜ ፈጽሞ ስላቀረበ። ሄጄ ላንብበው ባካችሁ። የእግዚአብሔርን ቃል ማንበብ አይቦዳንም አይደለ? ቦታው ላይ ሄዶ ማንበብ እንትን አይሆንም ስለነበረ እኔ የምወዳት አስተማሪ ኦቨርዶዝ የለውም የእግዚአብሔር ቃል ትላለች። ሄደን ብናነበው ኦቨርዶዝ የለውም ትላለች። እና እያንዳንዱን መጽሐፍ ቅዱስ ክፍል በነገራችን ላይ እንደ ቤት ነው የምታየው። እና በዚህ ሰሞን ኢሳያስ ቤት ሄዳችሁ ነበረ ትለናለች። እና ኢሳያስ ቤት እኮ እጅግ በጣም ፕሪሺየስ የሆኑ ውድ የሆኑ ነገሮች እኮ አሉ። እስኪ ኢሳያስን ቤት ጎብኝተን እንምጣ ትላለች። እስኪ ዕብራውያንን ቤት ጎብኝተን እንምጣኛም። ዕብራውያን ምዕራፍ 1 ቁጥር 2 ጀምሮ እንደዚህ ይላል። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለኛ ተናገረን ይልና ቁጥር 3 ላይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ። የተቀመጠ ሊቀ ካህን ኢየሱስ ክርስቶስ ብቻ ነው። ለምን ከተባለ ኃጢአታችንን ፈጽመው ማንጻት በማይችሉ ነገር ግን መክደን ብቻ በሚችሉ ማስታገስ ብቻ በሚችሉ በበጎችና በፍየሎች በኮርማዎች ደም አይደለም ኃጢአታችንን ያስተሰረየው። የበጎችና የፍየሎች የኮርማዎች ደም ኃጢአትን ለጊዜው ይከድን ነበር እንጂ ፈጽሞ አያጠፋም ነበረ። ስለዚህ ሊቀ ካህኑ ድጋሚ ኃጢአት ሲሰራ ድጋሚ ማስተሰሪያ ይዞ መምጣት አለበት። ለምን? ያ ቅድም የፈሰሰው የበግና የፍየል የኮርማ ደም ስላለፈው ኃጢአት ነው እንጂ ከዛ በኋላ ስለሚሰራው ኃጢአት አይሆንም። የኢየሱስ ክርስቶስ ደም ግን ሃሌሉያ ለነበረው አሁን ላለው ወደፊትም ለሚመጣው ለዓለም ሁሉ ኃጢአት ማስተሰሪያ እንዲሆን ብቁ ነው። ሃሌሉያ። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስን አምነን ስንመጣ የህይወታችን አዳኝና ጌታ አድርገን ስንቀበለው የፈሰሰው ደሙ የነበረውን ያለውን
የሚመጣውን ኃጢአታችንን የማስተሰረይ ጉልበት አለው። ኢየሱስ ጌታ ነው። ከዚህ በኋላ ዳግመኛ የሚቀርብ መስዋዕት የለም። በበደልን ቁጥር የሚቀርብ መስዋዕት የለም። አንድ ጊዜ ፈጽሞ ኃጢአታችንን ካነጻ በኋላ ምን አደረገ? ኃጢአታችንን በራሱ ካነጻ በኋላ አንላይክ ሌሎች ሊቀ ካህናት በሌሎች ሊቀ ካህናት ባልተለመደ ሁኔታ በሰማያት በግርማው ቀኝ ተቀመጠ ይላል። እዚህ ጋር ግን መቀመጫ የለም። ሁል ጊዜ ስርየት አለ። በዋናነት የሊቀ ካህን ስራ ስርየት ማቅረብ ነው። የማይቋረጥ ኃጢአት አለ፣ የማይቋረጥ ፍርድ አለ፣ የማይቋረጥ የስርየት ማስተሰሪያ የማቅረብ ፕሮግራም አለ፣ መማለድ አለ። ሁለተኛ ህዝቡን ከስተትና ከአመፅ እያስተማሩ መመለስ፣ ህዝቡን እየወቀሱ መመለስ፣ የበደሉትን እየወቀሱ መመለስ፣ መንገድ ማሳየት ምናምን ነው ሁለተኛው። ሶስተኛው ደግሞ እግዚአብሔር ለህዝቡ የተናገራቸውን ቃሎች ማሳሰብ እግዚአብሔር እንደዚህ ብሏችኋል፣ እግዚአብሔር እንደዚህ ብሏችኋል፣ እግዚአብሔር እንደዚህ ብሏችኋል እያሉ በሶስተኛ ደረጃ ደግሞ ቃሉን ያሳስባሉ፣ ያስተሰርያሉ ለህዝቡ። ህዝቡን እያስተማሩ ከአመፅና ከስተት ይመልሳሉ። ከዛ ደግሞ እግዚአብሔር ለህዝቡ የተናገረውን ቃል ያስታውሳሉ፣ ያሳስባሉ ህዝቡን ማለት ነው። ኦ ሃሌሉያ፣ ክብር ለኢየሱስ ይሁን። እናንተ የሆነ በቃ በጣም ጸልያችሁ ነው የምትመጡት መሰለኝ። የሚገርም ክብር አለ በእውነት። ጌታ ስሙ ይባረክ። ሃሌሉያ። ዕብራውያን ምዕራፍ 4 ቁጥር 14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ምን የሚያደርግ? አንድ ጊዜ የኃጢአታችን ስርየት የሚያስፈልገውን ነገር ፈጽሞ ያቀረበ፣ በየቀኑ ስርየትን የማያቀርብ፣ በየቀኑ የስርየትን ስርዓት የማያስፈጽም፣ በገዛ ደሙ ወደ ቅድስት ገብቶ አንድ ጊዜ ኃጢአታችንን ካስተሰረየ በኋላ በግርማው ቀኝ የተቀመጠ በሰማያት ያለፈ ትልቅ ሊቀ ካህናት። ሃሌሉያ፣ ኢየሱስ ጌታ ነው። በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል ዕብራውያን ላይ። ከዛስ ደግሞ ህዝቡን ከስተትና ከአመፅ እያስተማሩ መመለስ ደግሞ አለ አይደለ? የሚመልስ የሚወቅስ የሚያስተምር ቅዱስ መንፈሱን ደግሞ ሰጠን። ሃሌሉያ ሰጠን ቅዱስ መንፈሱን። ዮሐንስ 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምሯችኋል፣ እኔ የነገርኳችሁን ሁሉ ደግሞ ያሳስባችኋል። ሊቀ ካህናት ከማስተሰረይ ቀጥሎ ምንድነው ስራው ብያለሁ? ህዝቡን ከአመፅና ከኃጢአት እያስተማሩ መመለስ፣ እግዚአብሔር የተናገራቸውን ቃሎች ደግሞ እኔ የነገርኳችሁን ሁሉ ያስታውሳችኋል። በመንፈሱ ደግሞ ቀጥሏል። የክህነቱ ስራ ቀጥሏል። ማስተሰሪያውን ጨርሶታል። ስለኛ እየታየልን ዘወትር ሲያማልደን ይኖራል። ደግሞስ የሚያስተምረውን የሚመልሰውን ቅዱስ መንፈሱን ሰጥቶናል። ያ ቅዱስ መንፈሱ ደግሞ ማስተማርና መመለስ ብቻ ሳይሆን ቅዱሱ ቅባት በውስጣችሁ ስላለ ማንም ሊያስተምራችሁ አያስፈልጋችሁም ብሎናል እኮ ዮሐንስ መልእክት። ቅዱሱ ቅባት በውስጣችን ቁጭ ብሎ ማስተማር ብቻ ሳይሆን ጌታ ኢየሱስ ክርስቶስ የነገረንን ያሳስበናል፣ ያስታውሳችኋል፣ ያሳስባችኋል አለ። የሊቀ ክህነት ስራ አልጎደለብንም። ጌታ ይባረክ። ስለዚህ በአዲሱ ኪዳን ኢየሱስ ሊቀ ካህናችን ሆኖ እኛን ካህናት አድርጎናል ማለት ነው። ሊቀ ካህናችን ሆኖ እኛን ካህናት አድርጎናል። አንደኛ ጴጥሮስ ምዕራፍ 2 ደጋግመን ያነሳ ነው። ምክንያቱም የክህነትን መጽሐፍት እያነበብን ነውና ዘጸአት የክህነት አገልግሎት የሚጀመርበት መጽሐፍ ነውና አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ደግመን እናነሳዋለን። እንኳን አነሳ ነው ልባችን ላይ ይታተምብን፣ ካህናት መሆናችን ይገለጥልን። ሃሌሉያ። እናንተ እኮ ካህናት ናችሁ። ካህን የሚለው ስም ራሱ የሆነ እኮ አለው፣ የሆነ ክብር አለው አይደለ? ካህናት ናችሁ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል። ጌታ ይባረክ። እሱ ሊቀ ካህን ሆኖ እኛን ካህናት አድርጎናል። ደግሞ ቅድም እንዳልኳችሁ ለስርየት ብቻ ሳይሆን ለክብርና ለጌጥ የሚሆነውን ልብስ ክርስቶስን ለብሰነዋል። ካህናት ስንሆን ልክ አሮንና ልጆቹ ለስርየት ብቻ ሳይሆን እርቃንን ለመሸፈን ብቻ ሳይሆን ለክብርና ለጌጥ የሚሆንን ልብስ የተቀደሰ ልብስ ይለብሱ እንደነበረ ይህንን ቅዱስ ልብሳችንን ክርስቶስን ለበስ ነው። ለክብርና ለጌጥ የሆነውን ልብሳችንን ለበስ ነው። በእግዚአብሔር ፊት ስንቆም ራቁታችንን አይደለንም፣ ተራቁተን አይደለም የምንቀርበው።
ለክብርና ለጌጥ የሆነውን የተቀደሰውን ልብስ ክርስቶስን ለብሳችሁታል ይላል። ገላትያ 3:27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ክርስቶስን ምን አድርገናል? ለብሰነዋል፣ ለብሳችሁታል ይላል። ከዛ እንደዚህ ይላል እግዚአብሔር ከግምጃና ከወርቅ የተሰራው ኤፉድ ላይ የ12ቱን የእስራኤል ነገዶች ስም አድርግልኝ፣ አሮን በጫንቃው ይሸከማቸው ይላል። አሮን በጫንቃው ይሸከማቸው፣ ልብሱን አድርግልኝ፣ ስማቸውን የአሮን ትከሻ ላይ አድርግልኝ፣ ይሸከማቸው አለ። ማንን አስታወሳችሁ? ማንን አስታወሳችሁ? ያን መልካም እረኛ አላስታወሳችሁም? በጎቹን የሚጠብቀውን ስለ በጎቹ ራሱን አሳልፎ የሚሰጠውን አንዲቷ በግ በጠፋችበት ጊዜ 99ን ጥሎ እሷን ፍለጋ የሚሄደውን ደግሞ ሲያገኛት በትከሻው በጫንቃው ተሸክሟት የሚመጣውን ያንን መልካም እረኛ አላስታውሳችሁም? እግዚአብሔር የእስራኤልን ልጆች አለ ስማቸውን አሮን በጫንቃው ይሸከምልኝ አለ። በጫንቃው ይሸከምልኝ። ከዛ ደግሞ በጫንቃው ብቻ ሳይሆን በልቡም ይሸከማቸው ይላል። በጣም ነው የገረመኝ እዚህ ጋር ያለው ቃል በልቡ ይሸከማቸው። በእግዚአብሔር ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል ይላል። በልቡ ይሸከማቸው። ዕብራውያን 7:25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ጌታ ይባረክ። በትከሻውም በልቡ የሚሸከማቸው የእስራኤል ልጆች በእግዚአብሔር ፊት ለመታየት በገባ ጊዜ ይላል። በእግዚአብሔር ፊት በገባ ጊዜ ወደ ሰማይ ያለፈው ትልቁ ሊቀ ካህናችን በእግዚአብሔር ፊት እየታየ አሁን በጫንቃውም በልቡም ተሸክሞን እየማለደልን ይገኛል። ኢየሱስ ስሙ ይባረክ። ሃሌሉያ ሃሌሉያ። ምስጋና ያንስበታል፣ በእውነት ምስጋና ያንስበታል። ከዛ በኋላ እንደዚህ ይለዋል፣ አሮን ለአገልግሎት በሚለብሰው በኤፉዱ ቀሚስ ላይ የወርቅ ቃጭል አድርግለት። አቤኑዬ ትላንትና ይህንን ክፍል ሲያነሳው ነበረ። የወርቅ ቃጭል አድርግለት ይላል። አሮን ራሱ ከበደል የነጻ ስላልነበረ ሊቀሰፍና ሊሞት ይችላል። በነገራችን ላይ ካህኑ ሊቀ ካህኑም ሆነ ካህናቱ ስለ ሕዝቡ ኃጢአት ብቻ ሳይሆን ስለ ራሳቸውም ኃጢአት አስቀድመው መስዋዕት ያቀርቡ ነበረ እና እግዚአብሔር መስዋዕታቸውን ካልተቀበለውና በደላቸውን ካላስተሰረየላቸው ተቀስፎ ሊሞት ይችላል እና አሮን ሲንቀሳቀስ የዛችን የቃጭል ድምፅ መስማት አለባቸው። ስለዚህ ተቀስፎ ከሞተ ደግሞ ሌላ ሰው ገብቶ ሊያወጣው የሚችል ሰው ስለሌለ አሮን ለዚህ አገልግሎት የተቀደሰና የተለየ ስለሆነ ነው የሚገባ ሰው ስለሌለ ጎትተው ለማውጣት በቀሚሱ ጫፍ ላይ ገመድ ያስሩበታል። ከዛ በኋላ ጸጥ ካለ ቃጭሉ ይጠብቁና ጎትተው ያወጡታል። ተቀስፏል ማለት ነው። የኛ ሊቀ ካህን ግን ሃሌሉያ ሃሌሉያ ወደሱ የሚመጡትን ፈጽሞ የሚያድን ስለገዛ በደሉ መስዋዕትን ማቅረብ የማይጠበቅበት ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ በሁሉ ነገር ተፈትኗል፣ በኃጢአት ግን አልተፈተነም ኢየሱስ። ሃሌሉያ። በነገራችን ላይ ምን ይባላል በሰላችሁ? እንዴት አድርጌ ልግለጸው? ኢየሱስ ፍጹም ሰው ነው የሆነው። ፍጹም ሰውነትን በፍጹም አምላክነቱ ላይ ፍጹም ሰውነትን አከለ ወይንም ጨመረ ይላሉ። ፍጹም ሰውነትን ሲጨምር ግን ከወንድ ዘር ስላልተወለደ ኃጢአት የሚባል ነገር አልነበረበትም። ኃጢአት ቢኖርበት ኖሮ ብቁ የሆነ የማስተሰሪያ ደም ባልኖረው ነበረ፣ ወይንም በደሙ የዓለምን ኃጢአት ለማስተሰረይ ብቁ ባልሆነ ነበረ። ስለዚህ ጥንቃቄ ልናደርግ የሚገባው ስለ ኢየሱስ ሰውነት ስናወራ፣ አዎ ሰው ነበረ፣ እንደኛ ሊሚትድ ነበረ። ጥንት አባቶች የሚገልጹት አገላለጽ በጣም ደስ ይለኛል። በአጭር ቁመትና በጠባብ ደረት ተወሰነ ይላሉ። ዓለማት የማይዙት ስፍራ የማይገድበው አምላክ በሰው ቁመት እና በሰው ደረት ተወሰነ፣ ለኛ ብሎ እኛን ለማዳን ብሎ። አዎ ሊሚትድ ሆኗል። ናዝሬት ሲሆን ገሊላ አልነበረም። አዎ ይደክመው ነበረ።
አቅሙን መለኮታዊ አቅሙን እንዳይደክመው ብሎ አልተጠቀመም ነበረ። አዎ ይርበው ነበረ። አዎ ይጠማው ነበረ። አዎ ደክሞት በታንኳ ላይ እንቅልፍ ይወስደው ነበረ። ነገር ግን ሰው ነው ስንል ይሄ ከአዳም የወረስነው ኃጢአት ያለበት የኃጢአት ፍላጎት ያለው በኃጢአት የሚፈተን ሰው ነው ማለታችን አይደለም። እርሱ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ስለሚል እግዚአብሔር ቃል ኢየሱስ ኃጢአት የማድረግ ቴምፕቴሽን ፈተና አልነበረበትም፣ ፈጽሞ አልነበረበትም። አይፈተንም ነበረ፣ ኃጢአት ለማድረግ አይፈተንም ነበረ። ለምን? የወደቀ ማንነት ስለሌለው፣ የወደቀውን ማንነት ዘር ስላልወሰደ፣ የወደቀ ማንነት ስለሌለው ኃጢአት ለማድረግ ፍላጎት አልነበረውም፣ ዲዛየር አልነበረውም፣ አይፈተንም ነበረ። ይህንን አስረግጠን ማለፍ አለብን። አይመጥነውም። አሁን አንዳንድ ጊዜ በጣም እኛን እንደሆነ ኢየሱስ ለመግለጽ ፈልገን እንትን ነው ክርስቶሎጂ፣ ይሄ ነገረ ክርስቶስ በጣም ቀጭን ነው መስመሩ እና ጥንቃቄ ካላደረግን ኃጢአት እንዳለበት አድርገን ልናቀርበው እንችላለን። ኃጢአት እንዳለበት አድርገን ካቀረብነው ደግሞ የደህንነት ስራው በሙሉ ገደል ገባ ማለት ነው። እግዚአብሔር መስዋዕቱን አልተቀበለም ማለት ነው። የዓለምን ኃጢአት ሁሉ የሚያስተሰርይ የእግዚአብሔር በግ ይሆን ዘንድ፣ ብቁ ይሆን ዘንድ፣ ንጹህ ደም ይኖረው ዘንድ ከወንድ ዘር ስላልተወለደ የኃጢአት ማንነት የኃጢአት ዲዛየር በውስጡ አልነበረበትም። ስለዚህ እነ አሮን ስለ በደላቸው ስለ ኃጢአታቸው መስዋዕትን ማቅረብ ይገባቸው ነበረ። መስዋዕትን በሚያቀርቡበት ሰዓት ደግሞ መስዋዕታቸው ብቁ ሆኖ ካልተገኘ፣ እግዚአብሔር መስዋዕታቸውን ካልተቀበለው እንኳን ለሌላው ሊያስተሰርዩ እነሱ ራሳቸው ሊቀሰፉ ይችሉ ነበር እና ያስተሰርልኛል ብሎ ሰው ደጅ ቆሞ እየጠበቀ ካህኑ ራሱ ተቀስፎ ሞቶ ተጎትቶ ሊወጣ ይችል ነበር ማለት ነው። እና ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ለማስተሰረይ ሲገባ ማለት በነገራችን ላይ ህዝቡ በሙሉ በጉጉትና በስጋት እንትኑን ከቦ ማደሪያውን ከቦ ይጠብቀው ነበር። ሊቀ ካህኑ በሰላም ወጣ ማለት እግዚአብሔር የነሱንም የሱንም የቀረበውን የኃጢአት የስርየት መስዋዕት ተቀብሏል ማለት ነው። በጣም ታላቅ ደስታ ይሆን ነበረ። በስጋት ነበር ግን የሚኖሩት። ያስተሰርይልኛል ብላችሁት የገባው ሊቀ ካህን ተቀስፎ ሞቶ ሊወጣ ስለሚችል መውጣቱ በጣም ታላቅ ደስታ ነው። ሊቀ ካህኑ ሲወጣ ከባድ እልልታ ነው የሚደረገው፣ ከባድ ደስታ ነው የሚሆነው። የኛ ግን እንደሱ አይደለም። ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል፣ ይሞታል፣ ይቀሰፋል የሚል ስጋት የለብንም። ዘወትር በህይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን እሱ በደል ስለሌለበት፣ እሱ ስለማይቀሰፍ፣ እሱ በህይወት ስለሚኖር ዘወትር እሱ ስለማይሞት ፈጽሞ ሊያድናቸው he is able ይችላል ማለት ባይዛው ፖሲቢሊቲን አይደለም እዚህ ቦታ ላይ የሚናገር ሊያድናቸው ይችላል የሚል ፖሲቢሊቲ ሊያድናቸውም ይችላል የሚል አይነት ቋንቋ አይደለም እዚህ ጋር ያለው። he is able ሊያድናቸው ይችላል። በቃ እንደዚህ አይነት ነገር ያለው ይሄ ቶኑ እንደዚህ አይነት ነገር ነው የሚያቀርበው። ሃሌሉያ! ሊቀ ካህናችን ይለያል። ጌታ ይባረክ። ከዛ በኋላ ከጥሩ ወርቅ ቅጠል የሚመስል ምልክት ስራ፣ በእርሱም እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ ይላል። ይህንን ቃል በጣም እንወደዋለን አይደለ? ብዙ ጊዜ እንጠቅሰዋለን። መዝሙር ሁሉ አለ። ቅድስና ለእግዚአብሔር ብለህ ትቀርጽበታለህ አለው። በነገራችን ላይ ይሄ ማኅተም በአዲሱ ኪዳንም የተሻረ አይደለም። ለምን? አዲስ ኪዳንም የሚለው እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ለቅድስና ጠርቶናል ይላል ሐዋርያ ጳውሎስ። ቅዱሳን ናችሁ ይለንና ለቅድስና ጠርቷችኋል ይለናል። ስለዚህ ይሄ ማኅተም በአዲስ ኪዳን የተሻረ አይደለም። ግን በአዲስ ኪዳን የሆነውን ነገር ልንገራችሁ። አሁን ቅድስና ለእግዚአብሔር ብቻ ሳይሆን ቅድስና በእግዚአብሔር ሆኖልናል። ሃሌሉያ! ቅድስና ለእግዚአብሔር፣ ቅድስና በእግዚአብሔር። አዎ ለእግዚአብሔር እንቀደሳለን፣ ለእግዚአብሔር እንለያለን። ይሄ የተቀየረ ነገር አይደለም። ቅድመን ጴጥሮስ ላይ ያነበብነው ጥቅስ የሚነግረን ይህንን ነው። ለርስቱ የተለየ ወገን፣ ቅዱስ ሕዝብ፣ የተለየ
ህዝብ ሆናችኋል ብሎናል። ሐዋርያው ጳውሎስን በቀደም ባነበብነው ክፍል ላይ ከመካከላቸው ውጡ፣ እርኩሱንም አትንኩ፣ የተለየ ቅዱስ ህዝብ ሁኑልኝ ብሏል እግዚአብሔር። መቀደሳችን የተሰረዘ የቀረ ያለፈበት የተሻረ ነገር አይደለም። ነገር ግን አሁን የምንቀደሰው በገዛ ኃይላችን ሳይሆን በገዛ ጉልበታችን ሳይሆን የምንቀደሰው በራሱ በእግዚአብሔር ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። በመንፈሱና በቃሉ ይቀድሰናል፣ ያጥበናል። ወደ በኋላ ላይ እመጣበታለሁ። ስለዚህ አሁን ቃሉ ተሽሮ አይደለም፣ ቃሉ የሚፈጸምበት መንገድ ግን ቅድስና ለእግዚአብሔር፣ ቅድስና በእግዚአብሔር። ለእግዚአብሔር መቀደስ አልቀረም። የምንቀደሰው ግን በራሱ በእግዚአብሔር ነው። በቃሉና በመንፈሱ እንቀደሳለን። ጌታ ይባረክ። እዛ በኋላ ምዕራፍ 29 ላይ ስንመጣ ካህናቱን ከማገልገላቸው በፊት ቀድስልኝ ይላል እግዚአብሔር። አሁን ከማገልገላቸው በፊት ቀድስልኝ ካህናቱን ይላል። ወገኖቼ በእግዚአብሔር መንግስት ውስጥ ሰራተኞች ከመሆናችን በፊት መለየት ይቀድማል። መጀመሪያ ምንድን ነው ያለው? በቀደም ስቴፕ ባይ ስቴፕ እኮ አስቀምጦታል ሐዋርያ ጳውሎስ በቀደም ባነበብነው ክፍል ላይ ከመካከላቸው ውጡ፣ የተለያችሁ ሁኑ፣ እርኩሱንም አትንኩ። ከዛ በኋላ ነው ለእኔ ወንዶችና ሴቶች ልጆች ትሆኑኛላችሁ፣ እኔም ደግሞ አምላክ ሆናችኋለሁ፣ እቀበላችኋለሁ እያለ የሚሄደው ማለት ነው። ስለዚህ የሚቀደም ነገር አለ። ለዛ ነው ሐዋርያ ጳውሎስ መጀመሪያ ያላችሁን ሳይሆን እናንተን ነው የምንፈልገው ይላል። እግዚአብሔር ካለን ችሎታ፣ ካለን አገልግሎት፣ ካለን ትጋት፣ ካለን ነገር በፊት እኛን ራሳችንን ይፈልጋል። በአጭር አማርኛ የእግዚአብሔር መንግስት ሰራተኞች ነን። አዎ ሁላችንም የእግዚአብሔር መንግስት ሰራተኞች ነን። ነገር ግን የእግዚአብሔር ልጆች መሆን ይቀድማል። ምክንያቱም እግዚአብሔር መንግስት ውስጥ ያሉት ሰራተኞች ሙያተኞች እንዲሆኑ አይፈልግም፣ ልጆቹ እንዲሆኑ ይፈልጋል። በልጆቹ ነው ስራውን ማሰራት የሚፈልገው፣ በሙያተኞች አይደለም፣ በልጆቹ ነው ማሰራት የሚፈልገው። በእግዚአብሔር መንግስት ውስጥ ሁለት ፖዚሽን ነው ያለን። በነገራችን ላይ እግዚአብሔር ቤት ውስጥ ሁለት ፖዚሽን ነው ያለን። የመጀመሪያው ልጅነታችን ነው፣ ሁለተኛው ደግሞ የመንግስቱ ሰራተኞች ነው። እና አንዳንድ ጊዜ አንዱን ጥለን አንዱን አንጠልጥለን እንሄዳለን። አንዳንዶች ልጅነታቸውን ብቻ አንጠልጥለው ሰራተኛ መሆናቸውን ረስተው ሳያፈሩ የእግዚአብሔርን ፈቃድ በህይወታቸው ሳይፈጽሙ ያልፋሉ። ሌሎች ደግሞ ሰራተኝነታቸው ላይ በጣም አክርረው ልጅነታቸውን ዘንግተው በባርነት መንፈስ ይኖራሉ። ነገር ግን ባላንስ አድርገን ልንይዘው የሚገባው ነገር በእግዚአብሔር ቤት ውስጥ ስንኖር አንደኛና መጀመሪያ የሚመጣው ልጅነት ነው። ከዛ ግን ልጅነት ደግሞ በዓላማ ነው አይደለ? ቅድምም አንብቤዋለሁኝ እመጣበታለሁኝ በኋላ። እግዚአብሔር ደጋግሞ የሚናገረው ነገር እስራኤልን ከግብፅ ያወጣው ነፃ ለማውጣት ብቻ እንዳልሆነ ያገለግለኝ ዘንድ ያመልከኝ ዘንድ እያለ ፐርፐዝ እንዳዘጋጀለት ይናገራል። ልጅነትም እንደዛ ነው። ኤፌሶን ላይም ሐዋርያ ጳውሎስ እንደሚናገረው በክርስቶስ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተወለዳችሁ ይላል። አያችሁ፣ መልካም ስራ አዘጋጅቶ ያንን እንድናደርግ ተወልደናል። ከመወለዳችን በፊት እንድንሰራው አይጠብቅም እግዚአብሔር። ያንን ስራ ዋጋም የለውም፣ እግዚአብሔርም አይፈልግም። መጀመሪያ እንድንወለድ ነው የሚፈልገው። ግን ስንወለድ ከመወለዳችን በፊት አስቀድሞ የተዘጋጀ ዓላማ አለ፣ መልካም ስራ አለ እንድናደርገው የተዘጋጀ። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተወለዳችሁ። ስለዚህ ከማገልገላቸው በፊት ቀድስልኝ፣ መጀመሪያ ይለዩልኝ፣ ይቀደሱልኝ ይላል እግዚአብሔር ማለት ነው። ቲቶ ምዕራፍ 3 ቁጥር 5 እንደዚህ ይላል። ቲቶን እያጠናን ነው በነገራችን ላይ ያውቃችኋል። ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ዛሬ ሁለተኛው ክፍል ከቁጥር 4 እስከ 7 ድረስ ያለው ተለቋል እና ቲቶ ምዕራፍ 3 ቁጥር 5 እንደዚህ ይላል። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ አድሶን አዳንን እንጂ አድኖን ነው ከዛ በኋላ ሰራተኞች ያደረገን እንጂ አስቀድመን እኛ ስላደረግነው ስለነበረው የጽድቅ ስራ አይደለም ይላል። ከዛ እግዚአብሔር የቅብዓትን ዘይት ወስደ በራሱ ላይ አፍስስበት ቀባልኝ ይላል። እኛ ኢቫንጀሊካልስ እንወዳለን አይደል? የቅብዓት ዘይት ቀባልኝ ይላል እግዚአብሔር ዛሬም ይቀባል። በነገራችን ላይ ይቀባል። ዘይትን እንደ ሲምቦል አድርገው በሚጠቀሙ ሰዎች እኔ ምንም ችግር የለብኝም። ነገር ግን ዛሬ እግዚአብሔር በሚታይ ዘይት ሳይሆን በመንፈሱ ነው የሚቀባው። በመንፈሱ ትላንትና ምን ብለናል? ዘይቱ በብሉይ ኪዳን ዘይት ተብሎ የተጠቀሰው በአዲስ ኪዳን የመንፈስ ቅዱስ ጥላ
እንደነበረ አይተናል ትላንትና። ስለዚህ ዘይት ቅብአት ወስደ አፍስስበት ይላል። ዛሬ የሚፈስብን የእግዚአብሔር መንፈስ ነው። ሃሌሉያ ጌታ ይባረክ። አንደኛ ቆሮንቶስ ምዕራፍ 1 ከ21 እስከ 22 ሐዋርያው ጳውሎስ እንደዚህ አለ፣ በክርስቶስም ከእናንተ ጋር የሚያጸናን የቀባን እግዚአብሔር ነው አለ። እግዚአብሔር ምን ያደርጋል? አገልጋዮቹን ይቀባል። እግዚአብሔር ዛሬ ወዳጆቼ በሆነ ፖለቲካ ተይዛችሁ መንፈሳዊ ነገር ከመጠማት ከመናፈቅ በመንፈሳዊ ነገር ውስጥ ፓርቲሲፔት ከማድረግ እንዳትጎሉ። እሺ እግዚአብሔር ይቀባል። ዛሬ ይቀባል። በቃ ቀባኝ በሉ። ይቀባል እግዚአብሔር። የሆነ ፍልስፍና ውስጥ ገብታችሁ ከአክቹዋል ነገር እንዳትጎሉ፣ ከእግዚአብሔር አደራረግ እንዳትጎሉ። አንዳንዴ ፍልስፍና ያጎላል። የቀባን እግዚአብሔር ነው አለ ሐዋርያ ጳውሎስ። ደግሞም አለ ግን ያተመን የመንፈሱን መያዣ በልባችን የሰጠን እሱ ነው። ሃሌሉያ እግዚአብሔር ይቀባል። ዛሬም ይቀባል፣ ግን የሚቀባው በመንፈሱ ነው። ክብር ለኢየሱስ ይሁን። በብሉይ ኪዳን ሁሉ ነገር ፊዚካል ስለነበረ ቅባቱም ፊዚካል ነው። በኋላ የምናየው ዕጣኑም ፊዚካል ነው። ሁሉ ነገር ፊዚካል ነበረ፣ ቁሳዊ ነበረ፣ የሚዳሰስ ነገር ነበር የሚደረገው ሁሉ ነገር። የእግዚአብሔር ማደሪያው ፊዚካል ነው፣ የሚሰራለት ማደሪያው ድንኳኑ፣ ኤቭሪቲንግ ፊዚካል ነበረ። አሁን ግን እነዛ ፊዚካል ነገሮች ሁሉ ስፒሪቹዋል ስለሆኑ ወደ መንፈሳዊነት ስለተቀየሩ ሊመጣ ያለው የመንፈሳዊ ነገር ጥላ ስለነበሩ አካሉ መንፈሳዊ ነው። ቀድሞ ስለመጣ ጥላው አይደለም። በነገራችን ላይ ቀድሞ የነበረው አካል ስላለ ነው ጥላ የኖረው አይደለም። ስለዚህ አካሉ መንፈሳዊው ከጥላው አስቀድሞ የነበረና በጊዜው የተገለጠ ነው። የእግዚአብሔር ዘላለማዊ ሐሳብ አዲሱ ኪዳን ላይ የተገለጡት ነገሮች ናቸው። ግን አሮጌው ኪዳን ቀድሞ ስለተገለጠ ቀድሞ ስለመጣ በአዲሱ ኪዳን ላይ ከመጣው ከተገለጠው አካል ይቀድማል ማለት አይደለም። በመኖር የሚቀድመው አዲሱ ኪዳን ላይ ያለው ስርዓት ነው። ዘላለማዊው አዲሱ ኪዳን ነው። ለምሳሌ ዘላለማዊ ሊቀ ካህን ኢየሱስ ክርስቶስ ነው። አሮን ቀድሞ ስለመጣ አሮን ከኢየሱስ አይቀድመም። ኢየሱስ ስለሚመጣ ኢየሱስ ስላለ ነው ጥላው አሮን ሆኖ የተገለጠው። ጌታ ይባረክ። ስለዚህ ደግሞ የሚያተመን የመንፈሱን መያዣ በልባችን የሰጠን እግዚአብሔር እርሱ ነው ይላል። ከዛ በኋላ እዚህ ቦታ ላይ አሮንና ልጆቹ የእግዚአብሔር ካህናት ለመሆን ተቀድሰዋል፣ ለብሰዋል፣ ተቀብተዋል። እንዳየናቸው እንግዲህ እኛም ካህናቱ እንድንሆን በክርስቶስ ቀድሶናል፣ ክርስቶስን አልብሶናል፣ ደግሞም በመንፈሱ ቀብቶናል። ሃሌሉያ። ምንም የቀረብን ነገር የለም። ዛሬ የሆነ ልብስ ፍለጋ አንሄድም። ክርስቶስ ሁሉ ነገራችን ነው። ክብር ለሱ ይሁን። በክርስቶስ ተቀድሰናል፣ ልክ እንደነ አሮን ክርስቶስን ለብሰናል፣ ደግሞ በመንፈሱ ተቀብተናል። ሃሌሉያ። ከዛ በኋላ እጅ ተጭኖበት የታረደውን ወይፈን ነው የምናገኘው። እጅ መጫን እንግዲህ ታውቃላችሁ የኃጢአት ማስተላለፊያ መንገድ። እጅ የሚጭነው ሰው እጅ በተጫነበት እንስሳ የሚሆን ሌላ አካል ላይ እሱ ላይ የነበረው ጫኙ ላይ የነበረው ኃጢአት ሁሉ እንዲተላለፍ የሚያደርግበት ስርዓት ነው እጅ መጫን። ስለዚህ እጅ ይጫንበትና ወይፈኑ ላይ የአሮንና የልጆቹ ኃጢአት በሙሉ ወደ ወይፈኑ ይተላለፋል። አንድ ጊዜ ፓስተር ዋንዲ ይባላል እንደምነት ያስተማረኝ ያሳደገኝ ደቀ መዝሙር ያስተማረኝ ፓስተሬ ዩጎ ቸርች ምን አለኝ? ቲጂ ያለኝ እግዚአብሔር ህዝቡ ሲያጠፋ አለ ከዋኖስ ጀምሮ እስከ በግ እስከ ፍየል ድረስ መስዋዕት እንዲያመጡ ይጠይቃል አለ። ለሊቀ ካህናቱ ግን ወይፈን ነው የሚጠይቀው አለ። አያችሁ፣ ብዙ ከሚያውቅ ብዙ ይጠበቃል፣ ብዙ ከሚያውቅ። ስለዚህ ወይፈን ነው ለነ አሮን ወይፈን እንዲመጣ ነው የተናገረው እግዚአብሔር። ወይፈኑ ላይ እጃችሁን ጫኑበታል። ከዛ የአሮንና የልጆቹ ኃጢአት ወደ ወይፈኑ ይተላለፍና ወይፈኑ ቅጣቱን ይቀበልላቸዋል ማለት ነው። ዕብራውያን 13 ከ11 እስከ 12 እንደዚህ ይላል። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች ደም ያቀርባል፣ ስጋቸውን ግን ከሰፈር ውጭ ይቃጠላል። ስለዚህ አለና ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። የበፊቱ ሊቀ ካህናት ምን ያደርግ ነበረ? ወደ ቅድስት የእንስሶችን ደም ያቀርባል፣ ስጋቸውን ግን ከሰፈር ውጭ ያቃጥላል። ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ።
ከበር ውጪ ከከተማ ውጪ ጎልጎታ ላይ መከራን ተቀበለ ይላል። ከሰፈር ውጪ ይቃጠል ስለነበረ ይሄ ማለት ነው። ከዛ የመጀመሪያውን አውራ በግ ሙሉ ለሙሉ የሚቃጠል መስዋዕት አድርግልኝ ይላል። ሙሉ ለሙሉ እግዚአብሔር ዲቫይድድ የሆነ መስዋዕት አይቀበልም፣ የተከፋፈለ መስዋዕት አይቀበልም። ሙሉ ለሙሉ መስዋዕት አድርገህ አቀርብልኝ የመጀመሪያውን በግ ይላል። ሁለተኛውን አውራ በግ ደግሞ ደሙን ትወስዳለህ። ከዛ ከደሙ ላይ የአሮንን የቀኝ ጆሮ ጫፍ የልጆቹን የአሮንን ልጆች የቀኝ ጆሮአቸውን ጫፍ የቀኝ እጃቸውንና የግራ እግራቸውን አውራ ጣት ታስነካለህ። ምንድን ነው አልኩኝ። በቃ እኔና እያገላበጥኩኝ ሳነብ መስማትን ማድረግንና አካሄድን ያመለክታል። እናንተ የቀኝ ጆሮውን ጫፍ ልክ በቀደም ያ ባሪያ ጌታዬን ወዳለሁ ነፃ መውጣት አልፈልግም ሲል ጆሮውን ይበሳል። ምን ማለቱ ነው አለን? ጆሮውን ሲበሳ በእድሜ ዘመኔ ሁሉ ጌታዬን እሰማዋለሁ ደግሞም እታዘዘዋለሁ ብሎ ቃል መግባቱ ነው ብለን ነበረ። ይሄንን ደም አሮንና ልጆቹን ቀኝ ጆሮአቸው ላይ ቀባልኝ አለው። ምን ኪዳን ነዋ፣ ሁል ጊዜ አንተን እንሰማሃለን ብለው ኪዳን እንዲያደርጉ ቀኝ ጆሮአቸውን ቀባልኝ አለ። ከዛ ደግሞ የቀኝ እጃቸውን አውራ ጣት አንተን እንዳልክ እናደርጋለን እንዲሉት፣ ከዛስ የቀኝ እግራቸውን አውራ ጣት አካሄዳችንን እንደ ቃልህ እንደ ትእዛዝህ እናደርጋለን እንዲሉት። እግዚአብሔር ያለ ምክንያት አያዝም፣ ያለ ምክንያትም አያጽፍም። ጌታ ይባረክ። ከዛ ቁጥር 29 ላይ የተቀደሰውም የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን ይላል። በልብሱ ክህነትን ቅድስናን ሲያወርስ ለልጆቹ አሮን እንመለከታለን። የተቀደሰውን የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ መገናኛው ድንኳን ሲገባ 7 ቀን ይልበሰው ይላል። እንኳን ደስ አላችሁ። ለልጆቻችን ማውረስ እንችላለን ቅድስናን። እንዳደነግጡ እንደዚህ ስላችሁ እኛ የምናወርሰው የምንለብሰውን ልብስ ሰጥተን ሳይሆን እኛ የለበስነውን ክርስቶስን በእምነት እንዲለብሱት በማድረግ ነው። ሃሌሉያ፣ ጌታ ይባረክ። እኛ የለበስነውን እኛ የተቀደስንበትን የክብርና የጌጥ ልብሳችንን ክርስቶስን ከማለዳ ጀምሮ ከልጅነት ጀምሮ ያንን ልብስ በማልበስ ያንን ልብስ እንዲለብሱት በማድረግ በእምነት እንዲቀበሉት በማድረግ ይህንን የቅድስና ልብስ ለልጆቻችን ማውረስ እንችላለን። ሃሌሉያ። እና እያየሁት እኔ በቃ ጌታ ሆይ እኔ ደግሞ በእምነት ይህንን የእምነት ቃል በመንገር ነው የማወርሳቸው እያልኩኝ ነበረ። ክብር ለኢየሱስ ይሁን። ስለዚህ ምን አለ? ይቀቡበትና ይካኑበት ካህን የሆኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን አለ። ስለዚህ ዛሬ ማውረስ የምንችለው የቅድስና የክብር ጌጥ ልብሳችን ክርስቶስን በማልበስ ብቻ ነው ማለት ነው። እኛ እዛ በጠዋትና በማታ ዘወትር 2 ጠቦት ሰዋልኝ ይለዋል። ዘወትር እናንተ እንዴት አድካሚና አሰልቺ ነገር ነው ይሆላችሁ። አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ። ሁለተኛውን ጠቦት በማታ ቁርባን አድርገህ ታቀርበዋለህ። ከአንዱ ጠቦት ጋር እንደዚህ ሁለተኛው ጠቦት ጋር እንዴት አድካሚ ነገር ነው ታቀርብልኛለህ ይለዋል። ዕብራውያን 10:11-12 እንደዚህ ይላል። እርሱ ግን ስለ ኃጢአት አንድን መስዋዕት፣ ሃሌሉያ፣ አንድን መስዋዕት። ስንት መስዋዕት? አንድን መስዋዕት። እርሱ ግን ስለ ኃጢአት አንድን መስዋዕት ካቀረበ በኋላ ክብር ለኢየሱስ ይሁን። ቁጥር 10 ጀምሮ ላንብቡ፣ ቁጥር 11 ጀምሮ ላንብቡ። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረቡ ዕለት ዕለት ሊያስወግዱ ከቶ የማይችሉትን ብዙ ጊዜ እያቀረበ ቆሟል ይላል። ቀደም እንደነገርኳችሁ የዕብራውያን ጸሐፊ ቆሟል። በየዕለቱ ኃጢአትን ሊከድኑ ሊያስታግሱ እንጂ ሊያስወግዱ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል አለ። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘለዓለም ለስንት ጊዜ? በጌታ በኢየሱስ ስም ይሄ በልባችን ላይ ይታተም። በእውነት በቃ ኢየሱስን እኮ በዚህ እኮ ነው ማለት
ኢየሱስዬ በማለት እኮ አይደለም። ኢየሱስን ተናገሩ፣ ኢየሱስን ዘምሩ፣ ኢየሱስን ስበኩ ሲባል ኢየሱስ የሚለውን ቃል በማብዛት እኮ አይደለም ኢየሱስ የሚሰበከው። ኢየሱስ ግሎሪፋይድ የሚሆነው ኢየሱስ የሚከብረው ስራውን ተረድተን ስንናገር ምን እንደነበረ የስርየት አካሄድ አሁን በእርሱ ምን እንደሆነልን ምን እንደተደረገልን ስንናገር ኢየሱስን ማክበር ማለት እሱ ነው። ስራውን መናገር የሆነልንን ነገር ተረድተን ስንናገር ኢየሱስን ማክበር ማለት ይሄ ነው እንጂ ኢየሱስ በማለት አይደለም ኢየሱስን ማክበር። ጌታ ይመስገን። ሊቀ ካህናት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ ማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ሊቀ ካህናቱ ምን ሆኗል? ቆሟል። ኢየሱስስ ተቀመጠ ማለት ይሄ የሚታወቅ የሊቀ ካህን ፖዚሽን አይደለም። ሊቀ ካህን ቆሞ ነው የሚውለው። የማያቋርጥ መስዋዕት ነው የሚያቀርበው። ምክንያቱም መስዋዕቱ ሊያስወግድ የሚችል ስላልሆነ። የኛ ሊቀ ካህን ግን አንድ ጊዜ ነው መስዋዕቱን ያቀረበው። ከዛስ ለዘላለም ነው የሚሰራው ያ መስዋዕት። በየቀኑ የሚቀርብልን መስዋዕት የለም። ዛሬም በነገራችን ላይ ብንደክም፣ ብንሳሳት፣ ብንወድቅ፣ ብንበድል በየቀኑ የሚቀርብ መስዋዕት የለም። አንድ ጊዜ ለዘላለም የክርስቶስ ደም ለኃጢአት ስርየት የሚሆን መስዋዕት ሆኖ ቀርቧል። ከዛስ ተቀምጧል። በቃ ከዚህ በኋላ የሚቀርብ መስዋዕት ስለሌለ ስራውን ስለጨረሰ ተቀምጧል። አሁን ምንድነው የሚያደርገው? ይማልድልናል ስንል እኮ አሁን በነገራችን ላይ ክርስቶስ ቲጂ እንደዚህ ያደርጋለች ይቅር በላት፣ በድላለች ይቅር በላት፣ ወይኗ እንደዚህ በድላለች ይቅር በላት፣ እንደው በቃ እንትን አትበላት፣ እንደዛ እያለ እኮ አይደለም ይማልድናል ማለት ይታይልናል። ሰው የሆነው አምላክ ጌታ ኢየሱስ ክርስቶስ የኛ ሰው በሰማይ ያለው ማለት ነው። ባለፈው እኛን ሆኖ በሰማይ የገባው በሰማያት ያለፈው ሊቀ ካህናት ከሰው መካከል ነው ተመርጦ ሊቀ ካህን የሚሆነው። በነገራችን ከሰው መካከል ነው። ከመላእክት መካከል ሊቀ ካህን ማድረግ አይቻልም። ኢየሱስ ሰው የሆነበት ዓላማ ከማዳን ባሻገር የኛ ሊቀ ካህን ለመሆንም ነው። ከኛ መካከል ስለሆነ እኛን ሪፕሬዘንት አድርጎ ስለሆነ ሊቀ ካህን የሚሆነው ማለት ነው። ከዛ እኛን ወክሎ በሰማይ ገብቶ ይታይልናል። አሁን እግዚአብሔር እኔን ሳይሆን የሚያየው ኢየሱስን ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እኔን በቀጥታ ካየኝማ ዛሬም አልችልም። ዛሬም አሁን በክርስቶስ ሆኜ ነው የምታየው። ክርስቶስን ለብሼ ነው የምታየው። የኔ ቅድስና ሳይሆን የክርስቶስ ቅድስና ነው በእኔ ላይ የሚታየው። ሃሌሉያ፣ የሱን ጽድቅ ለብሼ የሱን ቅድስና ለብሼ በእግዚአብሔር ፊት እታያለሁ። እንዴት መሰላችሁ? አሁን በቃ ክርስቶስ የሚባል መነጽር እንዳደረገ ቁጥሩ በቃ መነጽሩ በሚሰጠን ከለር ነው አይደለ? የምናየውን ነገር የምናየው። እግዚአብሔር አሁን ሰውን የሚያየው በክርስቶስ በኩል። ጌታ ይባረክ፣ በክርስቶስ በኩል። ስለዚህ ለዘላለም አቅርቦ ተቀምጧል። አሁን ተነስቶ የኛን ኃጢአት ለማስተሰረይ ጉድ የሚልበት ነገር የለም። ተቀምጧል። አሁን በቃ ተቀምጧል። ምን እያደረገ? እየታየልን እኔን ተመልከት እያለ በእኔ ረክተሃል፣ የኔን መስዋዕት ተቀብለሃል እያለ እኔን ተመልከት እያለ እየታየልን፣ እኛ እንዳንታይ እየታየልን፣ እምነታችንን እሱ ላይ ስላደረግን እሱን ወክለን እሱ እኛን ወክሎ ወደ እግዚአብሔር ፊት ስለገባልን እየታየልን በሰማያት አለ፣ በእግዚአብሔር ቀኝ ተቀምጧል፣ ስራው አልቋል። ሃሌሉያ። ጌታ ኢየሱስ ክርስቶስ እኔ ሁል ጊዜ ደስ የሚለኝ ቃል በመስቀል ላይ ነፍሱን ሲሰጥ ተፈጸመ ነው ያለው። ተገባደደ አላለም፣ ተፈጸመ፣ አልቋል ስራው። ሃሌሉያ። አሁን የቀረልን መስዋዕት አለ። አንድ መስዋዕት ብቻ ነው የቀረው፣ እሱም ምስጋና ይባላል። ምስጋና። ሃሌሉያ። ለኃጢአት ስርየት መስዋዕት እንድናቀርብ አልተጠየቅንም። አሁን ዕብራውያን 13 እንደሚነግረን እንግዲህ ዘወትር፣ አሁን ድሮ ዘወትር ለኃጢአት ስርየት የሚሆኑ በጎችና ፍየሎችን ነበረ እየጎተትን የምናቀርበው። አሁንስ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቀርባለን። እስኪ የቀረልኝ ምስጋና ነው ብላችሁ ጻፉ። ሃሌሉያ። በቃ የቀረልን አሁን ምስጋና ነው የቀረልን። ዘወትር የምንሰዋው መስዋዕት አሁን ልክ መስዋዕት እኮ አልቀረም። ጠዋትና ማታ አሁንም እንሰዋለን።
ግን የምንሰዋው ምንድነው? ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርባለን። በማን? በክርስቶስ በእርሱ እናቀርባለን። ጌታ ይባረክ። የምስጋና መስዋዕት ብቻ ነው አሁን የቀረው መስዋዕት ማለት ነው። ከዛ 45 እና 46 ላይ በእስራኤል ልጆች መካከል እኖራለሁ አምላክም መሆናቸዋለሁ አለና በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆንኩ ያውቃሉ። እኔ አምላካቸው እግዚአብሔር ነኝ ይላል። የእግዚአብሔር ዓላማ ሁል ጊዜ በህዝቡ መካከል መኖር ነው ብለናል ትናንትናም ስናይ ነበር። ይሄ የእግዚአብሔር ዓላማ ግን በሙላት ፍጻሜን ያገኘው በክርስቶስ ነው። አማኑኤል ሲሆን ማለት ነው። በመካከላችን አደረና አማኑኤል ሲሆን ይሄ በክርስቶስ ሙላትን አገኘ። ደግሞ ይቀጥላል። አሁን በመንፈስ ነው አይደል በመካከላችን ያደረው። ደግሞ እንሄዳለን። ራእይ 21 ላይ በአዲሲቷ ኢየሩሳሌም የሚሆነውን ነገር ሲነግረን እንደዚህ ይላል። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል፣ ባህርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይልና ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነሱ ጋር ሆኖ አምላካቸው ይሆናል። አልቲሜት ጎሉ በቃ ፍጻሜን የሚያገኘው እዚህ ጋር ነው ማለት ነው። አሁን በመንፈሱ በመካከላችን አድሯል። ክርስቶስ ኢየሱስ በስጋ ሲመጣ አማኑኤል እግዚአብሔር ከኛ ጋር ሆነ ተብሏል። በስጋ ክርስቶስ በነበረበት ጊዜ አማኑኤል ሆኖ እግዚአብሔር ከኛ ጋር ሆኗል። ተጀመረ። ከግብፅ ሲያወጣቸው ደጋግሞ የሚናገራቸው በመካከላቸው አድር ዘንድ ያለው እግዚአብሔር ኢየሱስ ሲመጣ አማኑኤል ሆነ። ከዛ ደግሞ አሁን በመንፈሱ በመካከላችን አለ፣ በእኛ ውስጥ አለ። ነገር ግን ደግሞ አልቲሜትሊ ደግሞ በአዲሲቱ ኢየሩሳሌም ታላቅ ድምፅ ከሰማይ እንዲህ ሲል ሰማሁኝ አለ ዮሐንስ፣ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ሃሌሉያ! ክብር ለኢየሱስ ይሁን። ከዛ ቶሎ ልሂድ። ምዕራፍ 30 ከዛ የዕጣኑን መሰዊያ እናገኛለን። የዕጣኑ መሰዊያ እንዴት እንደሚሰራለት፣ ዕጣኑን እግዚአብሔር እንዴት እንደሚፈልገው፣ ዕጣኑን ለሌላ ዓላማ እንዳይጠቀሙበት፣ ለሱ የሚጤሰውን ለሱ የሚቀርበውን ዕጣን ለሌላ ዓላማ የሚጠቀም ሰው ቢኖር ተወግሮ ይገደል እስኪል ድረስ በጣም ሲሪየስ ሆኖ ስለ ዕጣኑ መሰዊያ ይናገራል። አሮንም የጣፋጩን ሽታ ዕጣን ይጠንበት፣ በማለዳ መብራቶቹን ሲያዘጋጅ ይጠነው። በማለዳ መብራቶቹን ሲያዘጋጅ ይጠነው ይላል። ምንድነው ይሄ ዕጣን እንደዚህ ሲሪየስ የሆነው? ራዕይ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። አሁን ዕጣኑ ምንድነው? የቅዱሳን ጸሎት። ሃሌሉያ! ምዕራፍ 5 ቁጥር 3 ላይ ሌላ መልአክ መጣና ይላል እዛው ራእይ ላይ ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ። ዕጣኑ የምን ምሳሌ ነው? የቅዱሳን ጸሎት። ወደ እግዚአብሔር የሚጸለይ ጸሎት ለሌላ አይጸለይም፣ ለሌላ ዓላማ አይውልም። እግዚአብሔር ማስጠንቀቅ የፈለገው ይሄንን ነው። ጸሎት ወደ እግዚአብሔር ብቻ ነው። ጸሎትን የሚሰማ ጸሎትን የሚመልስ የጸሎት አድራሻ እግዚአብሔር ብቻ ነው። ወደ ሌላ መጸለይ እርግማንን ያመጣል ወገኖች፣ እርግማንን ያመጣል። ከዛ በኋላ ለነፍስ ስለሚከፈል ቤዛ ይናገራል እግዚአብሔር። ድሃም ሀብታምም እኩል እንዲከፍሉ ለነፍስ ቤዛ፣ ድሃው ቀንሶ እንዳይከፍል ሀብታሙም ደግሞ ጨምሮ እንዳይከፍል ያስጠነቅቃል። ለነፍስ የሚሆን ቤዛ ብሎ። የኛ ቤዛስ ምንድን ነው? እኛስ ለነፍሳችን ቤዛ ምንድን ነው የከፈልነው? ምንድን ነው የተከፈለው ለእኛ ነፍስ ቤዛ?
አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እናንተ ክርስቶስ የዋጀን ከአባቶቻችን ከወረስነው ከከንቱ ኑሮ ዋጅቶናል። በምንድን ነው የዋጀን? በሚያልፍ ነገር። እዛ ጋር በሚያልፍ ነገር ነው ለነፍሳቸው ቤዛ እንዲከፍሉ የሚጠየቁት የነበረው። ተዋጀዋለህ፣ በዚህን ያክል ብር ተዋጀዋለህ። ሀብታሙም ድሃውም እኩል ነው መክፈል ያለበት ይላል እግዚአብሔር። በሚያልፍ ነገር በብር ወይም በወርቅ ነው እዛ ጋር ሲዋጅ የነበረው። እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ጌታ ይባረክ። እዛ የመታጠቢያውን ሰን ነው የምናገኘው። የጨረስኩኝ ነው። አሮንና ልጆቹ ወደ እግዚአብሔር መገኛ ከመግባታቸው አስቀድሞ የሚታጠቡበት የመታጠቢያ ሰን ከናስ የተሰራ የመታጠቢያ ሰን አለ። ዛሬም እግዚአብሔር ወደሱ የሚመጡትን በቃሉና በመንፈሱ እያጠበ እንደሚቀበል የሚያሳይ ነው። ክብር ለኢየሱስ ይሁን። ኤፌሶን 5 ላይ ስለ ባሎች የተጠቀሰ ቢሆንም ግን ዋና ሐሳቡ ስለ ቤተክርስቲያንና ስለ ክርስቶስ እንደሆነ የምናውቀው ክፍል አለ። ኤፌሶን 5 ከ25 እስከ 26 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ቤተክርስቲያንን ቀድሷታል፣ ደግሞም ይቀድሳታል። አጥቧታል፣ ደግሞም ያጥባታል። ሃሌሉያ! ያጥባታል ደግሞ። ስለዚህ ያ ስርዓት ዛሬም አለ፣ ግን በውሃ መታጠቢያ ሰን ላይ ሄደን ሳይሆን በቃሉ እያጠበን በመንፈሱ እያጠበን ያነጻናል። ኢየሱስ ጌታ ነው። ሃሌሉያ! ከዛ ዕጣን ቀድስልኝ፣ እንደርሱ የተሰራ ዕጣን ለእናንተ አታድርጉ፣ በእናንተም ዘንድ ለእግዚአብሔር የተቀደሰ ይሁን ይላል። መጨረሻ ላይ ሊያሸተው ወይም እንደርሱ የሚያደርግ ሰው ከህዝቡ ተለይቶ ይጥፋ ይላል። ይሄ ዕጣን የሚወክለው ወደ እግዚአብሔር የምናሳርገውን ጸሎትና አምልኮ ስለሆነ ፈጽሞ ለሌሎች የማናጋራው የተቀደሰ ስርዓት ነው ማለት ነው። ዳዊትም ሲናገር በማለዳ እነሳለሁ፣ በፊትህ እቆማለሁ፣ ጸሎቴንም ትሰማለህ ትመልስልኛለህ ይላል። ሃሌሉያ! በማለዳ ተነስተን የምንቆመው በእግዚአብሔር ፊት ነው። ጸሎታችንን የሚሰማ የሚመልስ እግዚአብሔር ብቻ ነው። ሃሌሉያ! ጌታ ይባረክ። ጌታ ኢየሱስ ክርስቶስም ጸሎት አስተምረን ሲሉት እንዲጸልዩ ያስተማራቸው በሰማያት የምትኖር አባታችን ሆይ ብላችሁ ጀምሩን ያላቸው። የጸሎት አድራሻው እግዚአብሔር ነው። ጸሎትን የሚቀበል እግዚአብሔር ነው። ጸሎትን የሚሰማ ጸሎትን የሚመልስ እግዚአብሔር ነው። ሌላ ያንን የማድረግ ስልጣን የተሰጠው አካል ስለሌለ ማለት ነው። ከሰማይም ከምድርም ይህንን የማድረግ ጸሎትን የመቀበል ስልጣን የተሰጠው አካል ስለሌለ ወደ እግዚአብሔር የሚቀርብ ነው። ዕጣኑ የቅዱሳን ጸሎት ነው፣ አምልኮ ነው፣ ለእግዚአብሔር ብቻ የሚሰዋ ነው፣ ወደ እግዚአብሔር ብቻ የሚላክ ነው። ከዛ ውጪ የሚያደርገው ሰው ግን በራሱ ላይ እርግማንን ይጠራል ማለት ነው። ክብር ለጌታ ይሁን።